ትናንትና ያብ በሰራው ቪዲዮ በጣም ስላልተመቸኝ ስራ ላይ በጣም ቢዚ ስለነበርኩኝ እራት እየሰራው ስለነበር አጭር ቪዲዮ ነበር የሰራሁላችሁ ማለት ነው። የሰራሁላችሁ እና ውዶቼ በጣም ብዙ ማውራት ፈልጋለሁ። ትናንት በሰራው ቪዲዮ ላይ ማለት ነው። የሰው ልጅ እንዴት ነው እያወቀ የብዙ ሰዎችን ልብ መስበር የሚፈልገው? ኧረ ተው እንተሳሰብ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ውዶቼ እወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይቡን ጠቅጠቅ አድርጉ፣ ቪዲዮውን ላይክ በማድረግ ተባበሩኝ እና ዛሬም ድጋሚ የመጣሁበት ምክንያት ምንድነው ውዶቼ? ከሄሉ ጋር የተጣላህበት ምክንያት ምንድነው? ለሷ አሁንም ስሜት አለህ እንዴ ብላ ስትጠይቀው ልክ እንደሚያለቅስ ሰው ምናምን መነጸሩን አውልቆ ምናምን እንደዚህ አይኑን ጥርግ ምናምን አደረገ። አንተ በማን ላይ ነው ሙድ የምትይዘው ማለት ነው? እኔ ለሄሉ የምገባት ሰው አይደለሁም። ሄሉ በጣም ክብር ያላት ሰው ናት። ለልቧም፣ ለሷም፣ ለሴትነቷም ለሁሉም ነገር ክብር ስላልሰጠሁት እኔ ለሷ ስለማልገባት ነው ሄሉ ጋር የተለያየ ነው እንጂ እሷ በጣም መልካም ሰው ናት። ክብር ያላት ናት። ትወደኛለች፣ ታከብረኛለች፣ ከማንም በላይ አክብራኛለች፣ ወዳኛለች። ስለዚህ እኔ ነኝ ክብር ያጣሁት፣ እኔ ነኝ የማገጥኩባት። ሄሉ በጣም የተከበረች ሰው ናት ብለህ ከመናገር ይልቅ እኔ በማወቅ ባለብሽ ሰዓት አሳውቅሻለሁ። አሁን ላይ ግን አታጨናንቂኝ፣ መጨናነቅ አልፈልግም ምናምን አላለመሰላችሁ? ልጅቷ የጠየቀች ጥያቄ ትክክለኛ ነገር ነው። ምክንያቱም አሁን ላይ የያብ ፍቅረኛ ልትሆን የተዘጋጀች ልጅ ናት። ይችም ልጅ ልክ እንደ ሄሉ ልትበላ ነው። ቶሎ ካልነቃች ትበላለች። ገና ልቧን እንደ ሄሉ ስብርብር አድርጎ ነው የሚጥለው ማለት ነው። ያብ እወድሃለሁ፣ አከብረሃለሁ፣ ወንድሜ ነክ። ሰውን የምጠላበት ምንም ምክንያት የለኝም። ምክንያቱም የኋላ ታሪካቸውን አናቅም። እኛ የምናየው ሶሻል ሚዲያ ላይ የሚለቀቀው ነገር ነው አይደለ? ስለዚህ እኔም ሶሻል ሚዲያ ላይ ባየሁት ልክ ነው ይሄ እሱን ልመልስለትና ልነግረው የምችለው ማለት ነው። እና ስለዚህ በሴቶች ህይወት እቃቃ ትጫወት። ይችም ልጅ ደግሞ በጣም ነው የምታምረው፣ በጣም ፍልቅልቅ የኔ ቆንጆ። ስለዚህ ልቧን እንዳሰበረው በእናትህ ተጠንቅቅ ያብ ማለት ነው።